ከሆነ ታዲያ ያንን ቪዲዮ ለምን አወጣሁት ሚዲያ ላይ? ሆን ብለን ነው ያደረግነው። ሆን ብለን ራስን በዚህ ልክ ምን ነው? ምንም ለሁለታችን ብዬ ነው። እኔ ወደ አንቺ ነው የላኩት፣ አንቺ ደግሞ ካሜራ ይዘሽ ጠበቅሽ። ብቻ በቃ አለ የሚባለው ትልቁ ነገር ሴት ልጅ ለምሳሌ ይሄ ነው ብላ የምታስበውን ወንድ አልጋ ላይ ከሌላ ሰው ጋር ካየችው መጨረሻ ነው የሚደብራት፣ በቃ ትጠላዋለች ብዬ ነው የማስበው። ስለዚህ ይሄ የፍቅር ግንኙነት በድጋሚ እንዲቀጥል ምኞቴ ነው። እንደ ሰው ተሳክቶልኝ ልቤ። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም፣ ሁሉ አማን፣ ደህና ነኝ እግዚአብሔር ይመስገን። ቦግ ብልጭ ብለን በማታ መተናልና እንግዲህ በጣም የሚገርም ነገር የዛሬ የሀይሚና የብሩኬ ቪዲዮቼ በቃ ምንም እንቅልፍ ሊወስደኝ አልቻለም እና ሀይሚ በጣም የምታሳዝነው እውነት በጣም ምስኪን ሴት ናትና ከዚህ በፊት በሰራሁት ቪዲዮ ብሩኬ እያደረገ ያለው ነገር እውነት እንደዛ ነው፣ ማናችሁም ልትሸወዱ አይገባም ብዬ ቪዲዮ ሰርች ነበር እና ያንን ቪዲዮ አሁን ትክክል ሆነ ማለት ነው። ስለዚህ ይህን ትክክል የሆነበት ቪዲዮ አይቼ ግምትም ሳይሆን ሁኔታዎቹ ያስረዱ ነበር እና ቃል ስልሽ ሁል ጊዜ የሚታየው ባህሪ አንድ ተመሳሳይ ባህሪ ነበር እና የምታረገው አብሳላት የምታረጋቸው አክቶች ምናምን እንደነባር ፍቅረኛ እያስመሰለች ስለነበረ መጀመሪያ ምን ጠርጥር ያለው ቪዲዮም ሰርች ያለው በዚህ ጉዳይ እና እርግጠኛ በዚህ ጉዳይ መሸወድ የለባቸውም ብዬ ሰርች ነበር እና በነ እዩ እህቴ ለእሷም ጀምሮ በማገዝ በጣም ብዙ ምልከታ ወስጄ ብዙ አይነት የተለያዩ እንትኖች አነጻጽረን ከዛ አንጻር የሙከራ ስርጭቱ በትክክል እሱ ቢሰራለትም ነገሮቹ ባልተፈለገ ሁኔታ እንዲሄዱ አድርጓቸዋል። ሀይሚ እንደምታውቃት ናት። ሀይሚ ከአንተ በላይ የሚያውቃት የለም። የሀይሚን ባህሪ አንተ በጣም ነው ጠንቅቀ የምታውቀውና ከዚህ በላይ መታገስ አትችልም እና በጣም ልትጎዳት ትችላለህ። በቃ ይበቃሃል ብዬ ትላንትና በሰራው ቪዲዮ የዛሬን እንግዲህ የሀይሚን ባህሪ እኔ ግራ ነው የሚገባኝ። በቃ ግራ የሚያጋባ እንትን ውስጥ ነው እና የሆነ ሂዱ ጣልኝ ምናምን ሲሄድ ምሪ ሲመጣ ምሪ በቃ በጣም ነው እኮ የምትገርም። ምስኪን ናት፣ በጣም ተሳዝናለች። ሁኔታዎቹ ያሳዝናሉ። የምታደርጋቸው ነገሮች ስሜታዊ ስለምትሆን እንዲታወቅባትም አፈልግም፣ እጅ መስጠትም አፈልግም፣ መሸነፍም አፈልግም። ብቻ የሀይሚን ባህሪ እኔ በጣም እየከበደኝ ነው። ብሩኬ ያው እንግዲህ ያደረገው ነገር መንገዱ ጥሩ ባይሆንም ያው ማንኛውም ሴት ትቀናለች እና ስለምትቀና አልጋ ላይ የሰራው ቪዲዮ በእርግጥ በጣም ከባድ ነው። ያንን ቪዲዮ ቶሎ ያንን ውሳኔ ማለት ያደረግከው ነገር በአንድ ተቀብላ እሺ ምናምን ያለ ማለቷ አትፍረድባት። ማንም ሰው እንደዛ አያደርግም። ቢኮዝ የፈለገ እንኳን ብትፈልገውም አሁን ውስጧ ላይ ያው ማሰብ መቻል አለባት። ደስታ አለ፣ እየተዘበራረቀባት ነው ያለው በአሁኑ ሰዓት እና ብዙም አትፍረድባት። ብሩኬ በጣም ያሳዝናል። በእርግጥ ትላንትና ቢያበሳጨንም ዛሬ ደግሞ ያው እኔ አቅ ነበረ፣ በእርግጥ ጠርጥሬ ነበረ የሚያደርጋቸው ነገሮች እሷን በፍቅር ለመመለስ እያደረገ ነው ብዬ ነግራችሁ ነበርና ይሄኛውን ግን የዛሬ ቪዲዮ ሳየው ልክ ሀሳባችንም ትክክል ሆኖ ከሌላ ጊዜ አንጻር የሚያረጋቸው ሀብቶች የዛሬን ትንሽ ውስጥ የገዝቶታልና አሳዝኖኛል። ፋይናሊ በጣም እየጣረ ነው። በቃ ሊስማትም ሊያቅፋትም ፈልጓ ልታስጠጋው አልቻለችም። በቃ የመጨረሻ ነው። በቃ እሷ ልጅ ባህሪዋ የሚገርመኝ። ሀይሚ በጣም የምትገርም ቅመም ነገር ናት እና እኔ እወዳታለሁ ከመጀመሪያም ጀምሮ። ሀሳቧ ምርጥ ነው። በቀላሉ የምትረታ አይደለችም። ጠንካራ ናት ምናምን። ጭራሽ ግን ብሩኬ ጋር ግን እንደዚህ አይነት ባህሪ ታሳያለች ብዬ አልጠበቅኩም። እስቲ የሀይሚ ባህሪ ምን ያክል ነው የገረማችሁ? እንደኔ የሆነ እንትን አላላችሁ? ግራ አልገባችሁ? እኔ እንጃ። ብቻ ከአሁን በኋላ ምን ሊፈጠር ይችላል? ፋይናሊ ምን ላችሁ ፈልጌ ነው ያው ትላንትና በነገርኳችሁ ሀሳብ
ትላንትና በነገርኳቸው ሀሳብ የእህቴን ነገር እንኳን ትቼዋለሁ። አብሮ የመሆኑ ነገር በጣም ከባድ ነው። ከእሷ ጋር ከሀብሳላት ጋር ያደረገው ነገር ትላንትና አበሳጭቶኝ በጣም እኔ ብሩኬን እየተቆጣሁት ነበርና ያው እንግዲህ ምንድን ነው ከሀብሳላት ጋር እንኳን ምንም አይነት ሪሌሽን ባይኖራቸው ባይቀጥሉም ሀይሚን ያን ያክል ርቀት ሄዶ ሀይሚን ለማሳመን የሚያደርገው ነገር ለሀይሚ ያላት ቦታ ነው የሚያሳየው። ያ ማለት ሀይሚ ስለሚወዳት ነው የሀይሚን ጠጠር ያለ እንደዚህ አይነት በዚህ ልክ እሷን እንትን ለማለት የሞከረው። ያው እንግዲህ ቸልተኛ ባለመሆንና ለእሷ ያለው ቦታ ለማሳየት ይመስለኛል። እና በዛን ሰዓት በጣም የታገለችው ስለነበረ ምንም ልትመለስ ስላልቻለ እንደዚህ አይነት ውሳኔ ወስኖ በእንደዚህ አይነት ሁኔታ ፍቅሯን ለመግለጽ ፍቅሯን ለመስማት ሞክሯል ማለት ነው። እና እንደምትወደው ነግረዋለች ትላንትና ከትላንት ወዲያ በነበረው እንትን። ግን ዛሬ እኔ ከምንም በላይ የብሩኬ እንትን መጨረሻ ጥረቱ ሁሉ ነገሩ ሳይሳካ ሲቀር ምናምን ተናዶ ነው ከቤት የወጣውና እንደዚህ አይነት ነገር ሊገጥም ይችላል። በአንድ አይነት አቅጣጫ ብቻ መጠበቅ ጥሩ አይደለም። ሊገጥም ይችላል። ምክንያቱም ይህንን ነገር ይህን ያክል አንተ በዚህ ልክ ሴት ከባድ ነው። ብቻ በቃ አለ የሚባለው ትልቁ ነገር ሴት ልጅ ለምሳሌ ይሄ ነው ብላ የምታስበውን ወንድ አልጋ ላይ ከሌላ ሰው ጋር ካየችው መጨረሻ ነው የሚደብራት። በቃ ትጠላዋለች ብዬ ነው የማስበው። ስለዚህ ይሄ የፍቅር ግንኙነት በድጋሚ እንዲቀጥል ምኞቴ ነው። ሁላችሁም የምታስቡት ነገር ይሳካል፣ ምኞታችን ይሳካል። እንዲለያዩ አልፈልግም። እዩ ምንም የልጇ አባት ቢሆንም እንኳን አብሮ ለመሆኑ እንኳን ይሄ ያበቃ የተጠናቀቀ ጉዳይ ነው። እኔም ትላንትና ደውዬ በዚህ ጉዳይ አውርቻት ነበረ። ብዙም ሀሳቡ ብነግራትም ልሰማኝ ልትቀበለኝ አልቻለችም። ውስጧ ላይ የሁለት አይነት ሀሳብ ነው እና ያለው ለመስማት እየሞከርኩ ነው። የምትለኝን ለመስማት እየሞከርኩ ነው። ቀጥራኛለች፣ ነገ ለማውራት እንሞክራለን። ብቻ አሁን ላይ እየተደረገ ያለው ነገር ለፍቅር እየተከፈለ ያለው መስዋዕት ነው። የሁለታቸውም ትግል ያው እሷም ያን ያክል ሰነፍ ስላልሆነች ነው እንደዚህ ጠንከር የምትለው። ብሩኬም እሷን ላለማጣት እየሞከረ ነው እና ይህ ነገር ሁለታቸው የሚያደርጉት የፍቅር ውጣ ውረድ ግብ ግብ ነው። ግን ሌሎች ክስተቶች እየተፈጠሩ ነው። እህቴን መክሬ ከነሱ ህይወት ለማራቅ እየሞከርኩ ነበረ። ግን እነሱ እየተስማሙ እየሞከሩ ነው። እግዚአብሔር ፈጣሪ ያርግላቸው። ቢስማሙ ባይጣሉ ታርቀው ወደ ቦታቸው ይመለሱ ደስ ይለኛል። እዩ በእርግጥ ራሱ ያሰበችው ሀሳብ ነው። እኔ ከእሷ ሀሳብ ወጥቻለሁ። የራሴን ሀሳብ ነግሬያታለሁ። ሰው ሀሳብ እንግዲህ ወደፊት የምናየው ነው የሚሆነው። ስለዚህ ቤተሰቦች ላችሁ ፈልጌ ነው። በአሁኑ ሰዓት በጣም ከባድ ነው። ያን ያክልም ክፍተት መፍጠርም አያስፈልግም። ሀይሚም የምታረጊው ነገር በጥንቃቄ ብታደርግ የተሻለ ነው። አሁንም ከዚህ በኋላም ሌላ ችግሮች ሊፈጠሩ ስለሚችሉ ሌላ ክፍተትን መፍጠር አስፈላጊ አይደለም እና ብትረጋግ የተሻለ ነው ብዬ አስባለሁ። ሴት ልጅ ሰከን ስትል ነው የተሻለ የሚሆነው። ብሩኬም በጣም ከዚህ በፊት ስህተት ሰርተሃል ብላ ስለምታስብ ለስህተትህ ዋጋ እያስከፈለችህ ነው። በአንድ ጊዜ የምትቀበልም አጠብቅ። ኖርማሊ ይሄ ያለ ነገር ነው። አንተ መጠበቅ ነበረብን። ጥሩ አሜን፣ እሺ በቃ ደጋረክ ብላ ዘላ አቅፋ ስምን። በእርግጥ ይሄ ነገር ከባድ ሊሆን ይችላል። ቤተሰቦች ሁላችሁም ይህንን ቪዲዮ ላይክ አድርጉትና ወደፊት እንቀጥል ማለት ነው። ቤተሰብ ያልሆናችሁ ካላችሁ ሰብስክራይብ የሚለውበትን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። ጊዜያችሁ ይባረክ። ምሽታችሁ ያማረና የተቀደሰ እንዲሆንላችሁ ምኞቴ ነው። እህት ወንድሞች ሁላችሁም ባላችሁበት ሰላማችሁ ይብዛ ባይ